እንደ አገው ዲሞክራሲያዊ ንቅናቄ ያለን አቋም ምንድነው? እንደ ፓርቲ የምናደርገው የአገው ህዝብ የህልውና ትግሉን አጠናክረው ይቀጥላል። ራስን ጉዳይ በራስ የመወሰን የክልልነት ጥያቄ መቼውም ቢሆን አይቀለበስም። ከየትኛውም ህዝብ ጋር በፍቅር መኖር እንፈልጋለን። ከህዝብ ጋር የሚያጋጨን ፖለቲካ አንሰራም። የዲፕሎማሲና የመልካም ጉርብትና መልካም ግንኙነቶችን ከሁሉም ህዝብ ጋር በፍቅር እንዲሆን ነው ፖለቲካ መርሃችንም የዲፕሎማሲ ግንኙነታችንም ማለት ነው። ከመንግስትም ጋር ቢሆን የሚኖረን ግንኙነት ህገ መንግስታዊ መብታችን ይከበረልን፣ ይህንን ጥያቄያችን መልስልን በሚል አግባብ ነው ያለው። እስካሁን ድረስ ያለው ጥያቄያችን ከዚህ ያለፈ ጥያቄ የለም። ገና የስልጣን ወይ የስልጣን መጋራት ወይ ደግሞ ሌላም የሽግግር መንግስት ሌላ የሚሉ ጥያቄዎች እስካሁን ድረስ የአገው ፖለቲካ ላይ የሉም። እንዳገው ከሌሎች ብሔር ብሔረሰቦች ጋር እኩል ብሔር ነን። የራሳችን ክልል ይገባናል። ራሳችንን ችግር በራሳችን መወጣት በራሳችን ችግራችን መቅረፍ እንችላለን። ከድህነት መውጣት እንችላለን። አካባቢያችንን ማልማት እንችላለን። ሰላም ማስከበር እንችላለን እያልን ነው ያለ ነው። ይህንን እንግዲህ እኩል እንሁን የሚለውን ጥያቄ እንበልጣለን አላልንም። ለኢትዮጵያ ብዙ ታሪክ ሰርተናል፣ ብዙ አስተዋጽኦ አድርገናል። ከሌላው በላይ ይገባናል። የማይገባንንም አልጠየቅንም፣ የሚገባንን ነው የጠየቅነው። ከሌላ ብሔር ጋር እኩል ነው የሚል ነው። እስካሁን መንግስት ግን እኩል አይደላቸውም በሚል ጥያቄያችንን ችላ ብሎ እስካሁን ድረስ ምላሽ ሳናገኝ አለን ማለት ነው። እንግዲህ ይሄ ትግል እስከሚመለስ ተጠናክሮ ይቀጥላል። የትኛውንም አይነት ትግል ይቀጥላል ማለት ነው። በሰላማዊ መንገድ እንድታገል ሁኔታዎችን መንግስት ካመቻቸ በሰላማዊ መንገድ ይቀጥላል። አይ በሰላማዊ መንገድ አናስቀጥልም አርፋችሁ ቁጭ በሉ ከተባለ ግን በሞግዚት አስተዳደር በጭቆና ስርዓት ልንገዛ የማንፈቅድ መሆኑን ከዚህ በፊትም ደጋግመን የገለጽነው ነገር ነው።